ተጎዳ አይለው ባርባር ክፉ ገና ነው ልባም ነው ማይረዳ ሲላዳም 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 ልቡ መቼራቶ ሲላዳም ፍቅርን ይከሰዋል በራባንን ፈቶ ሲላዳም ዘራዳይ ሲለክስ መርጦ በግፍ ገዳይ ሲላዳም ዝም ይላል ወይ ሱስ ሲናይቶ ከላይ ዝም ይላል ወይ ሲያይ ዝም ይላል ወይ ሲያይ ሱስ ከላይ ዝም ይላል ወይ ሲያይ ዝም ይላል ወይ ሲያይ ሱስ ከላይ ዝም ይላል ወይ ሲያይ የጦር ወሬ ሆነ ሁሌ በምድርሽ በልጆችሽ ውከት ይነሳል ስምሽ እናቱ ነሽ ለአፍሪካ ቲዮሪካ የገነቱ ዋርካ ሞድለት ጸባዩ አብሬውም ያለሁበት ምክንያቱም ኢትዮጵያን ስለሚወድ ነው። በቃ ኢትዮጵያን ከሁሉ ነገር በላይ የሚንቀሳቀስላት ሚኖርላት ስለሆነች በቃ እኔም ፈልገው እሱ ነው። እኔም በቃ የሚያስለቅሰኝ ነገር ነው። ስሜቴ ውስጥ ያለ ነገር ነው። 24 ሰዓት ማስብበት ነገር ነው። ስለዚህ ተገጣጥሟል ብዬ አስባለሁ። ጥሩ እንድትሆን ነው። በቃ ልጆቻችን ጥሩ ህይወት እንዲኖራቸው ነው። ፍቅር እንዲመጣ ነው። ሰላም እንዲመጣ ነው። ያ ነገር አልተባለም። ፍቅር የሚያመጡት ነገሮች በረታቱ፣ የማያመጡት ነገሮች ደግሞ ይቀሩ ነው የተባለው። ሌላ ነገር አልተባለም። በቃ እሱን ስለሚወድ ስለሱ ስለሚዘፍን ሊሰዋለት ራሱን ስለተዘጋጀ ለሱ መልእክት ወደዋለሁ። በቃ አላግዘው ዝግጁ ነኝ እስከ መጨረሻ። ካወቅኩት ጊዜ ጀምሮ ቅን ሰው ነው። ቅን ሰው ነው። ለሰው ሲጨነቅ ነው ማየው። አንድ ሰው አይረሳም። እኔ አሁን ቢኖረኛ ችሎታ ደስ ይለኛል። he pays attention ያንዳንዷ ደቂቃ ለሚያገኘው ሰው ሁሉ አቴንሽን ይሰጣል ማለት ነው። እና ብዙ እንግዲህ ቅንነቱ ላይ ታወቅለት ይችል ይሆናል። እኔ እንጃ። ስሰማ ደግሞ ውጭ ስለ ቅንነቱ ላይወራ ይችላል። አንዳንዴ የሚያውቀው ሰው ብቻ ነው የሚያውቀው። ግን መጀመሪያው ሰኮንድ ጀምሮ እስከ መጨረሻው አንድ ሰኮንድ የለም ቅን ያልሆነበት ማለት ነው። ቅንነት ያላሳየበት፣ ጨዋ ያልሆነበት፣ ወይ በስርዓት ያላነጋገረበት ከኔ ጋር አትሊስት አንድ ሰኮንድ የለም። እንደዛ አይነት ተከባብረን ሁሉም ሰው አክብሮ ነው ማቀው። በቃ ያ ጸባዩ ከሁሉም ሰው ጋር ይመስለኛል። ሁሉም ሰው ያንን ይረዳል። እንጃ ቢረዱት ጥሩ ነው። ቅን ሰው ነው እንግዲህ በኔ ኤክስፒሪየንስ። ስለሌላ ማውራት አልችልም። ይሄ ቢታወቅ ደስ ይለኛል፣ ቅን ሰው መሆኑ ማለት ነው። እኛም የዛሬ 15 ዓመት ስለነበርንበት እዚህ ፕሮጀክት ውስጥ እና በደንብ ማሪኔት ስላደረገ ጥሩ ስራ ነው ብዬ አምናለሁ። ከሰዓታት በኋላ የሚለቀቀውን የቴዎሪካ የተባለው የቴዲ አፍሮ አልበምን በጉጉት እየጠበቀች እንደሆነ የነገረችኝ ድምጻዊቷ ሁሉ ጊዜ የቴዲ አፍሮ አልበሞች ይወጣሉ ሲባል ለ2-3 ቀናት ያክል የመረበሽ ስሜት ውስጥ እንደሚሰማትና አሁንም ራሱ አልበሙ ይወጣል ተብሎ እስከሚጠበቅበት ጊዜ ባለበት ሰዓት ላይ በጣም ስሜትን በቃል ለመግለጽ በማይቻልበት መልኩ በጉጉት የጠበቀች እንደሆነ ገልጻለች። ራሔል ለቴዲ አፍሮ ባካፖና ስቱዲዮ ውስጥ አንድ ዘፈን ውስጥ እንደገባች ገልጻ፣ ሆኖም ግን ረጅም ጊዜ ስለሆነው ይሄ ዘፈን በአልበም ውስጥ ይኖር አይኖር እንደማታውቅ ግን ደግሞ ነገ ከህዝብ ጋር አብራ እንደምትሰማው አልበሙን ገልጻለች። ራሔል ስለ ቴዲ አፍሮ የሙዚቃ ችሎታ ብቻ ሳይሆን ከሱ ስለተማረችው
የህይወት ፍልስፍናና ስብዕና ማብራርታለች። በተለይም ቴዲ አፍሮ በተለያዩ ፈታኝ ወቅቶች ከሚመርጠው ዝምታ ብዙ ነገሮችን እንዳስተዋለች የምትናገረው ድምፃዊቷም ዝምታ ትርፍ እንጂ ኪሳራ እንደሌለው የሁል ጊዜ ምሳሌም መምህሬም ቴዲ አፍሮ ነው በማለት በዝምታ ውስጥ ብዙ ነገሮችን ማለፍና ማሸነፍ እንደሚቻል ከእሱ መማሯን መስክራለችም። ከዚህ በተጨማሪም ድምፃዊቷ በይፋዊ የኢንስታግራም ማህበራዊ ትስስር ገጿ ላይ አዲሱን የቴዲ አፍሮ አልበም አስመልክታ አጭርና ስሜት ገላጭ መልእክትም አጋርታለችም። በመልእክቷም ቴዲ ክብር፣ ፍቅር፣ ችሎታ እንኳንም የኛ ሆንክ፣ ሙዚቃም ሀገርህም ትፈልግሃለች፣ እንወድሃለች፣ ነገን በጉጉት በማለት አድናቆቷንና ጥልቅ የጥበብ ፍቅሯን ገልጻለች። ተወዳጁ ድምፃዊ ዳዊት ጽጌ ስለ ቴዲ አፍሮ አዲሱ አልበም የሰጠው አጭር አስተያየት በጣም ደስ የሚለው እስኪ በአጭሩ ላቅርብላችሁ። የኢትዮጵያ የሙዚቃ ሰማይ ላይ ከሚያበሩት ደማቅ ከዋክብት መካከል አንዱ የሆነው ቴዎድሮስ ካሳሁን ወይም ቴዲ አፍሮም በድጋሚ የጥበብ ማዕበሉን ሊያስነሳ የሰዓታት ዕድሜ ብቻ ቀርቷል። የህዝብን የልብ ትርታ የሚያዳምጠውና ስሜትን ሰርስረው የሚገቡ 5 አልበሞችን ለሙዚቃ አፍቃሪው ያበረከተው ይህ የጥበብ ሰው አሁን ደግሞ 6ኛ ገጸ በረከቱን ይዞ ብቅ ሊለው ይህንን የብዙሃንን የጉጉት ጥማት የሚያረካ አልበም እየጠበቀ ባለበት ሰዓት ደግሞ የዘመናችን ተወዳጅ ድምፃዊ ዳዊት ጽጌም የደስታ መልእክቱን አስተላልፏል። ዳዊት ደስታውን ለህዝብ ሲያካፍል እንዲሁ በባዶ አልነበረም። በውስጡ ለቴዲ አፍሮ ያለውን ጥልቅ አክብሮት፣ ፍቅርና ትዝታ እያጣቀሰ እንጂ። በሙዚቃው ዓለም ቴዲ አፍሮ የራሱን ዜማዎች በማቀንቀን ብቻ አይታወቅም። ለበርካታ አንጋፋና ጀማሪ አርቲስቶች ድንቅ የሆኑ ግጥምና ዜማዎችን በልግስና በመስጠትን ስሙ ይነሳል። ዳዊት ጽጌም የዚህ ቅንነትና በጎነት ተጠቃሚ መሆኑን ወደኋላ መለስ ብሎ በኩራት ተናግሯል። ቴዲ ለጥበብ ሰው ካለው ጥልቅ ፍቅርና ለሥራ ባልደረቦቹ ካለው በጎነት የተነሳ የኔ ዜማ በተሰኘው አልበሜ ውስጥ የተካተቱትን ቻል ዘንድሮና ባዮ ባዮ የተሰኙ ተወዳጅ ሙዚቃዎችን አበርክቶልኛል በማለት የተደረገለትን የጥበብ ውለታ ምንጊዜም ከፍ ካለ አክብሮትና ምስጋና ጋር በልብ ውስጥ መኖሩን አሳይቷል። ከዚህ ልብ የሚነካ የጥበብ አጋርነት ትውስታ በኋላ ዳዊት ያንን በሚሊዮኖች የሚጠበቀውን ዜና አጋርቶም ሁላችንም በጉጉት ስንጠብቀው የነበረው የቴዲ አፍሮ 6ኛ አልበም ኢትዮሪካ ነገ በ8/8/2018 በመላው ዓለም ለሚገኙ አድናቂዎቹ በተለያዩ የማህበራዊ ሚዲያ ፕላትፎርሞች ይለቃል በማለት የተሰማውን ታላቅ ደስታ ገልጿል። ዳዊት መልእክቱን ለታላቁ የጥበብ ሰው ቴዎድሮስ ካሳሁን ስኬትና መልካም ዕድልን በመመኘት መልእክቱን ቋጨ። ነገ የሙዚቃ አፍቃሪው ኢትዮሪካን ለማድመጥ ጆሮን ጥሎ ይጠብቃል። የጥበብ ድንኳኑም በአዲስ ዜማ ሊደምቅ ነው። 8 ሰዓት ላይ ቴዲ አዲሱ አልበሙን እስኪለቅ ድረስ ቶፕ 3 ከዚህ በፊት የሰራቸው አልበሞች የትኞቹ ናቸው ለእናንተ? ለእኔ አንደኛ የመጀመሪያ አልበሙ ይመስለኛል ሌቦ፣ ሁለተኛ ኢትዮጵያ የሚለው አልበሙ፣ በሶስተኛ ደረጃ ደግሞ አቦጊዳ ናቸው። የእናንተን ጻፉልኝ እስቲ ኮመንት ላይ። ኢትዮሪካዊ ሐሙስ እንኳን አደረሳችሁ። ትክክለኛውን ፍቅር ከፌኩ ፍቅር የምንለይበት ሐሙስ፣ ፍቅር ምን ያህል ኃያልና ረቂቅ መንፈስ መሆኑን የምናስመሰክርበት ሐሙስ፣ የፍቅርን በፍቅር ብቻ ማሸነፍ ዋጋው ከአልማዝ እንደሚበልጥ የምንመሰክርበት የተናፈቀ ሐሙስ፣ ጥላቻን ደምስሰን ጩኸትና ግርግሩን አብርደን በፍቅር የምናሸንፍበት ታላቁ ሐሙስ፣ መለየትን የሚሰብኩትን ማርከን ከኛ ውጪ ላሳር ባዮችን በአንድነት ገመድ ጠበቅ አድርገን አስረን እናም የፍቅር ብርሃን በልባችን የሚያበራበት ኢትዮሪካዊ ሐሙስ፣ በሁሉም መለኪያ ኢትዮጵያዊነት ከተራራው በላይ የሚገዝፍበት ባንዲራዋ ከአድማስ ወዲያ በሰማያዊ የሚናኝበት የታከሙ መንፈሶች የሚድኑበት ባለቀለም ሐሙስ፣ ለወደድነው ላፈቀርነው በፍቅር ለገዛን ምን ያህል ውድ ዋጋን እንደምንከፍል በተግባር የምናሳይበት ደማቅ ሐሙስ፣ ፍቅራችን ወረት የሌለው
ዘመንን የሚሻገር ጊዜ የማይለውጠው ምንዳ የማያንበረክከው ከሰውነት ክብር ዝቅ የማንልበት ከልባችን ገጽ በወርቅ ቀለም የተጻፈ መሆኑን የምናሳይበት ሐሙስ አጃይቡ ተመልሶላችኋል። የቴዲ አፍሮን አዲሱን ዘፈኑን ለመስማት በጉጉት እየጠበቅኩ ነው ብለዋል። ይህን የተናገሩት ፖለቲከኛ ጃዋር መሐመድ ናቸው ማለት ነው። ጃዋር መሐመድ እንግዲህ የድምፃዊ ቴዲ አፍሮ ማለት ነው መግለጫ መከልከሉን ተከትሎ የሰጡት አስተያየት እጅግ በጣም የሚገርም ነው። ሚሊዮን ብሮች አውጥቶ መስራት የማይችለው ማስታወቂያ ተሰርቶለታል መግለጫው በመከልከሉ ሲሉ ገልጸዋል ማለት ነው። ዘፈን መስማት የማይፈልግ ቋንቋ መረዳት የማይችል ሁሉ አስተርጉሞም ቢሆን ሊሰማው የሚችለው ሙዚቃ ሆኗል በዚህ ምክንያት ብለዋል። እንግዲህ እናንተ ምን ሐሳብ አላችሁ? ኢትዮሪካ ሊለቀቅ 6 ሰዓታት ብቻ ናቸው።